አዝናለሁ ልጄ በጣም ስላዛዝንሽ ይሄን ከማድረግ ውጪ ምንም አማራጭ አልነበረም። አባዬ ሀብል ታያት እንጂ ትናገር። እሺ እየሰማሁሽ ነው። በይ ተናገሪ። ንገሪዋ። ወይዘሮ መነን እናቴ ናት። እዚህ ቤት ለገንዘብ ብላ ነው ያንተ ሚስት አድርጋ ያመጣችኝ። በል ምን አባዬ የሰማሁት ነገር ረሳ ወይስ ሞቀው? አሞኛል ስላልክ ነው እንጂ ሁሉንም ልነግርህ ነበር አባዬ። እባክሽ ሜርሲ አቁም። አበድ አሁን የሰማሁት እውነት ነው? በፍጹም ውሸት ነው እስክንድር። እንዴ ምን አላውን እንኳን እውነቱ ከወጣ በኋላ ብታፍሪ። እመነኝ እስክንድር፣ ሁሉም ነገር የዚህ ሴትዮ ሴራ ነው። እስቲ ሁላችሁም ዝም በሉ። ሀብል ራሷ ትናገር። እሺ ችግር የለውም እኔ እናገራለሁ። እንደውም ይሄን ቀን በጉጉት ስጠብቀው ነበር። ሀብል ወይዘሮ ዘነቡን አጋለጠቻት። ወይዘሮ ዘነቡ እንግዲህ እዛ ቤት ለገንዘብ ብላ እንደገባች ሀብልንም ወደዛ ቤት አንጥታ የዳረቻት ለገንዘብ እንደሆነ ሚስጥሩ ታውቋል። አቶ እስክንድር ልጁን አሳልፎ ለፖሊስ ሰጥቷል። ፖሊስ እንግዲህ በነፍሰ ገዳይ ወንጀላ እንደተጠረጠረች አረጋግጦ ደርሶበታል ማለት ነው። ሀብል እናቷ ዘነቡ እንዳልሆነች ከሐኪም ቤት አንስታ እንዳሳደገቻት በልጅነቷ ጊዜ ደግሞ ስታሰቃያት እንደነበረ እያንዳንዱ መረጃ አሁን ላይ ይፋ ሆኗል ማለት ነው። ለካ ስላልወለደቻት በበርበሬና በሚጥሚጣ እያጠነች ገና ለገና ለምን ከሰው ጋር ተጫወትሽ፣ ከቤትስ ለምን ትወጫለሽ እያለ ልጅነቷን ጥቁር አሻራ ጠባሳ ጥላባት እንዳሳለፈ ያ ብቻ ሳይበቃት ታዲያ ከልጅነቷ ካደገች በኋላ አሁንም ለገንዘብ ምንጭ ለማድረግ እሷ አግብታ ባለችበት ቦታ ላይ ለልጅየው ደግሞ ልጅ አይደለችም በማለት ወደዛ ቤት አንጥታ ድራታለች። ይህንን የምታደርገው በገንዘብ ምክንያት ነው። ገንዘብ እንግዲህ ሰውን ምን ያህል ደረጃ አረመኔ እንደሚያደርግ በዚህ እንመለከታለን ማለት ነው። አንዳንድ ሰዎች ለገንዘብ ያላቸው ፍቅር ይልቁኑ ራሳቸው አስበልጠው ገንዘብን የሚወዱ አሉና ዘነቡ ተብላ የተጋለጠችው በቀድሞ ስሟ ግን መነን ብላ ራሷን ደብቃ የምትኖረዋ ሴት አሁን ላይ ተጋልጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን እንግዲህ አዲስ ድራማ ሀብል ወደ እናንተ እጄላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ሀብል እንግዲህ ልጅነቷ በጣም መጥፎ አሻራ ያለበት በእንጀራ እናት ስትሰቃይ እንደነበረ እንጀራ እናቷ ደግሞ እንግዲህ ወልዳ ወይ ደግሞ የራሷ የሆነ ህይወት ኖሯት ሳይሆን ከሐኪም ቤት በድንገት አግኝታ አንጥታ ግን ስታሰቃያት እንደነበረ ልጅነቷን ሀብል በጭራሽ የማትረሳ ልጅ ሆና ነው ያደገችው። ምክንያቱም ልጆች ሲያድጉ በእንክብካቤ ካደጉ ጥሩ ማንነት ኖሯቸው ያድጋሉ። በመጥፎ ማንነት ውስጥ ግን እያሳደገቻት ወደ ኋላ ተመልሳ ስታስታውስ በጣም የሚያስጠላ ታሪክ እንዳላት ሀብል አሁን ላይ እያስታወሰ ትገኛለች። የሀብል ታሪክ ታዲያ ልጅነቷ ብቻ ሳይሆን አሁን ላይም እቤት ውስጥ ደብቃ ካሳደገቻ ስታጠፋ እየቀጠቀጠች ከአቅሟ በላይ የሚሆን ስራን እያሰራች አሳድጋት ሰዎች እንዳያዩት አድርጋ ቤቷን በቤት ውስጥ አስቀምጣ ከትምህርቷ አቋርጣ 9 ዓመት ሆኗት ከገና ከወንድ ልጅ ጋር ስትጫወት ባየ ሰዓት ገና ለገና አንቺ ከወንድ ጋር ካሁኑ መጫወት ጀመርሽ፣ በዚህ እድሜሽን ያንቺን አሳድጌ ለጥሩ ባል ድሬ ለኔም ላንቺም ያልፍልኛል ለሀብታም ባልድሬ ብዬ ሳስብ ካሁኑ ከወንድ ጋር መጫወት ጀምረሻል በማለት እንግዲህ ትምህርቷን አቋርጣ ቤት ውስጥ ደብቃ አስቀምጣ የጉልበት ብዝበዛ ስታደርግባት እንደነበረ ዘነቡ ወይ ደግሞ መነን በሚባለው በቀየረችው ስሟ ይህንን ሁሉ ስትጫወትባት እንደነበረ በደንብ አድርጋ ሀብል ወደ ኋላ ተመልሳ ታስታውሳለች። አሁንም ለእዝራ እንግዲህ ድራታለች እና ለእዝራ ስትድራት ግን ራሷ መነን ደግሞ የእዝራን አባት አግብታለች። እዛ ቤት የእዝራ እንጀራ እናት ሆና ነው የምትኖረው።
ግን ደግሞ እዛ ሚስት ስለሚያስፈልገው የራሷ ልጅ እንደዚህ አድርጋ እየቀጣች ያሳደገቻት ልጅ መሆኗን ማንነቷን ሳትናገር አምጥታ እዛ ቤት ውስጥ አባትየው የእዝራ አባት ንብረቱን ሙሉ ለሙሉ በልጁ ስም ስላደረገ ያ ንብረት ደግሞ እንዳያመልጣት እዛ ቤት ሀብልን ሙሽራ አድርጋ አንጥታለች። ይሄን ነገር ደግሞ የእዝራ አክስት እና እህትየዋ በደንብ አድርገው ደርሰውበታል። መረጃውን አውቀዋል ማለት ነው። ይህንን መረጃ ግን ለአባታቸው ለመናገር ወስነዋል። በተለይ ልጅቷ ልትናገር ስትል እንግዲህ አባትየው በጣም አስደንጋጭ ነገር እንደሆነ ስትረዳ ያለበት ሁኔታ ጥሩ ስላልነበረ ደንግጦ የሆነ ነገር ይሆናል የሚለው ሀሳብ ስለያዛት የሆነ ምነግር ነገር ነበረ፣ ግን በጣም የሚያስደነግጥ ነገር ነው ስትል የነበረው። ባትነግሪኝ ይሻላል ዶክተር፣ እንዲያውም በጥሩ ሁኔታ ላይ እንዳልሆንኩኝ ደሜ እንደጨመረ ነግራኛለች። ስለዚህ መጥፎ ከሆነ የሚያስደነግጥ ነገር ከሆነ ባትነግሪኝ ይሻላል ነበረ ሲላት የነበረውና እሷም ታዲያ እንደዛ ከሆነ ይለፍ ብላ ነበረ። በስተ መጨረሻ ግን ለወንድምየው ለእዝራ ሁሉንም ነገር ነግራለች። ሀብል እና ምንን እናትና ልጅ እንደሆኑ እዚህ ቤትም ደግሞ የገቡት ለገንዘብ እንደሆነ ስትናገር ነበረ። ይህንን ሁሉ እንግዲህ ሀብል ፈልጋ ወዳ ያደረገችው ነገር አይደለም። በእንጀራ እናትየዋ አማካኝነት ነው ወደዛ ቤት የመጣችው። እንጀራ እናትየዋ ደግሞ የደበቀቻት ሚስጥር አለ። ያ ሚስጥር ደግሞ እሷ ከሐኪም ቤት አግኝታ እንዳሳደገቻት የነገረቻትም አሁን ላይ ነው ማለት ነው። እና ለምን አነሳሽኝ? ከዛ አንስተሽ ከምታሰቃይኝ እዛው በቀር ይሻል ነበረ። እኔን ለማሰቃየት ለምን ከሐኪም ቤት ወሰሽኝ? እያለች እየጮኸችባት እየተናገረቻት ነበረ። እኔ ከምስኪኗ እናቴ ተወልጄ ምስኪኗ እናቴ በሐኪም ቤት ጥላኝ ሄደችው ከማታውቀው አባቴ ወልዳኝ እያለኝ በጣም ወደኋላ ተመልሳ ስታዝን ነበር። ግን ሀብል አድጋም ቢሆን ሲቃይ አላበቃላትም። ተድራለች ኦልሬዲ። ግን ደግሞ ይሄንን የገባችበትን ትዳር እንጀራ እናቷ በመረጠችላት እሷ በፈለገችው ነው። ግን ደግሞ እንጀራ እናቷ ይሄንን የፈለገችው ንብረቱን በእዝራ በኩል ሚስት ስለሆነች ሀብል በዛ በኩል ለራሷ ንብረት እንድትወስድ አስባ እንጂ የእሷ መዳር የእሷ ለወግና ለማለት መብቃት አሳዝኗት ወይ ደግሞ አስፈልጉ አሳስቧት ሳይሆን እሷ ገንዘብ የምታገኝበትን መንገድ እያሰበች ነበር። ግን ታዲያ አሁን ላይ እውነቱ ወጥቷል ማለት ነው። ይሄንኛውን እውነት እንግዲህ አክስትየዋ ትነግራለች። አክስትየዋ ደግሞ እዛ ቤት ውስጥ የአንቺ ሴራ እንጂ ይሄ እውነት ሆኖ አይደለም፣ ሀብልን ስለምትጠሏት እና ስለማትወዷት ነው ይሄንን ሁሉ ነገር የምታወሩት ነው እያለ ያለው እዝራ ሀብልን ከኔ ለመለያየት የምታደርጉት ሴራ ነው ብሎ ለሀብል ሲከራከር ነበረ። በእርግጥ ሀብል ለዚህ ነገር ልትጠየቅ አትችልም። ሁሉም ሴራ የእንጀራ እናትየዋ ሴራ ስለሆነ ሀብል በዚህ ነገር ተጠያቂ አይደለችም። እዚህ ጋር እንግዲህ ዘነቡ ወይ ደግሞ ምንን ባደረገችው የብዙ ሰው ህይወት እየተበላሸ ነው። የሀብል ህይወት፣ የእዝራ እንደዚሁም ደግሞ የአባትየው ብዙ በአንዴ የሶስት ሰውን ህይወት ማበላሸት የቻለች ሴት ናት ማለት ነው። ሌላኛው እንግዲህ በቢላ የተገደለች ሴት አለኝ ደግሞ ልጅቷ ናት የገደለችው። ይሄንን ደግሞ በእነሱ ለማሳበብ ነበረ። ሀብል ግን የገደልሽው አንቺ ልትሆኚ ትችያለሽ አጽደ እያለች እየነገረቻት ነበረ። እኔ በጣም የምወደው ቢላ ከዚህ ቤት ጠፍቷል። ይሄንን ነገር ደግሞ ልታደርግ የምትችይው እርግጠኛ ነኝ ልትገይ የምትችይው አንቺ ነሽ፣ የገደልሻት አንቺ ነሽ እያለች ስትናገራን ነበር አጸደን። እኔ አይደለሁኝም የገደልኳት ስለምትይው ነገር የማውቀው ነገር የለም፣ ግን በተቃራኒው እናንተ የገደላችኋት ናችሁ ልል ነበር። አገጣጣሚዎቹ ይገርማሉ ነው የምትለው። እንግዲህ አንዱ በአንዱ ለማመሃኘት በመሀል ላይ የሰው ነፍስ ጠፍቷል። ሀብል የገመተችው ባይሆንም ግን ያቺኛዋ ልጅቷ ግን እንደገደለች አባትየው አውቆ እንግዲህ አሳልፎ ለፖሊስ ሰጥቷል። ሁሉም ደንግጠዋል ማለት ነው። እውነታው እየወጣ ነው እንግዲህ አሁን ላይ። ቢደበቅም እውነት ተደብቆ አይቀርም መቼም ቢሆን። እዛ ቤት አሁን ተነቃብኝ እያለች ደግሞ ምንንም ደንግጣለኝ። አቶ እስክንድር ገብቶ እንግዲህ በንዴት እየጠጣ ነበረ። ወይም በሚጠጣበት ሰዓት ላይ ለጤና ልታስብ ይገባል፣ ለምን ትጠጣለህ? ያለህበት ሁኔታ እኮ ጥሩ አይደለም እያለ እየጨቀጨቀችው ነበረ ተደጋጋሚ። ያው ሚስት አይደለች
ድንቄ ሚስት አይቀርም እና ለንብረት ብላ የምትገባ ሚስት ከባድ ነው። ልቦና ይስጣቸው የእውነት። ሰው ንብረት ላይ አታክ የሚያደርግ ሰው በጣም ነው የሚገርመኝ ማለት ነው። ከሰው ይልቅ ንብረት ላይ መቅደም ያለበት በሰው ህይወት ውስጥ ፍቅር ሲሆን፣ ግን በተቃራኒ መንገድ ነው የሰው ልጅ እየሄደ ያለው። ስፔሻሊ በአሁን ሰዓት ላይ ገንዘብ ላይ ያለው ትኩረት የሰው ልጅ ከምንም በላይ ከፍቷል ማለት ነው። ለገንዘብ የሚሰጠውን ክብር ለራሱ ለሰው ደግሞ ክብር የማይሰጥ ትውልዶች ሆነናልና መጥፊያ ነው የሚሆነው ገንዘብ። ገንዘብ በአግባቡ ስንጠቀመው ነው ሊጠቅም የሚችለው እንጂ አለበለዚያ ግን የሰው ልጅ መጥፊያ ነው የሚሆነው ገንዘብ ማለት ነው። ይህንን ሁሉ ተንኮልና ሴራ እየሰራች አሁን ተነቃብኝ ያልተነቃብኝ እያለች ግን ያው በስጋት ነው የምትኖረው ማለት ነው። ተንኮል የሚሰራ ሰው ሁሌም ቢሆን መቼስ ደህና ሆኖ ጤነኛ ሆኖ አይኖርም። አሁን ተነቃብኝ፣ አሁን ተያዝኩኝ ሲያወራ እንኳን ምንም ላደርግ አልችልም፣ እውነቱን አሁን አሳልፌ ላወጣ ነው፣ ልጄ ሚስጥር አድርጌ ላቆይ አልችልም፣ ላጋልጥሽ ነው ነበረ ሲል የነበረው። ማንን ነው? ስለማን ነው የምታወራው? ምን እያልክ ነው ነበረ ስትል የነበረው። ገና ለገና እንኳን እሱ ላጋልጥ ነው፣ በቃ እውነቱ መውጣት አለበት፣ የምንለያይበት ጊዜ ደርሷል፣ በቃ እውነቱ የሚወጣበት ጊዜ ደርሷል፣ ምንም ማድረግ አልችልም ሲል ገና ለገና በጣም ስለፈራች የሆነ ነገር ይፈጠራል ብላ ስላሰበች ስለማን ነው የምታወራው? ስለ እኔ ነው ወይ ነበረ እያለች የነበረውና አይ የገብርኤልን ብቅል የቀመሰ በጣም እኮ ነው የሚገርመው በእናታችሁ። እና በዚህ ልክ ነው ችግር ያለበት ሰው ሲፈራ ሲቸር የሚኖረው ማለት ነው። በጣም ደንግጣ ነበር። መቼም ስለ እኔ አይደለም የሚያወራው፣ ስለማን ነው የሚያወራው? ምን ሆኗል ይሄ ሰውዬ ነበረ እያለች የነበረችው። በጣም ደንግጣን በጣም ፈርታ ነበረ። ግን ያው ስለ እሱ አልነበረም። ስለ እሷም ደግሞ ታዲያ አክስትየዋና ልጅቷ እዚህ ቤት ውስጥ ያሉት ንብረትን ፈልገው ነው፣ ለንብረት ብለው ነው ብላ እንግዲህ ስትናገር ነበረ። ውሸት ነው ያለችው እንግዲህ ቶሎ ብላ መነን አውቃ ነው። ይሄ ሁሉ የእሷ ድራማ ነው እንጂ ውሸት ነው፣ እሷ የምትናገረውን ነገር እንዳታምናት እያለች እየለፈለፈች ነበረ። ግን ሀብል ሁሉንም ነገር እኔ እናገራለሁ ነው ያለችው ሀብል። ምክንያቱም ይህንን ነገር አልፈለገችውም። የእንጀራ እናቷን ማጭበርበር በጭራሽ ነው የማትፈልገው ማለት ነው። ከዚህ ቤት አንቺም እኔም መውጣት አለብን። የምንሄድበትን ቦታችንን ልናዘጋጅ ይገባል። በዚህ ውሸቶች ውስጥ እኔ ተባብሬ መቀመጥ አልፈልግም፣ መቆየት አልፈልግም በጭራሽ መቆየት አልፈልግም፣ መውጣት አለበት እውነቱ ነበረ ስትል የነበረውና እንደዛ ካለች በኋላ የራስሽ ጉዳይ ራስሽን ችለሽ መውጣት ትችያለሽ ነው ያለቻት። አይ ተያይዘን እንደገባን ግን ተያይዘን ነው መውጣት ያለብን ብላ እንግዲህ እውነቱን ለማጋለጥ ነበረ። ሁሉንም ነገር እኔ እናገራለሁ፣ ይህንን ቀን በጉጉት ስጠብቀው ነበር እንዲሁም ብላ እንግዲህ ሀብል ትናገር ነው ያለው እዝራም ማለት ነው። እሷ ትናገር ነው ያለው። እንግዲህ እኔና ወይዘሮ መነን ብላ ስትጀምር ፖሊስ መጥቷል። ፖሊሱ እንግዲህ ሀሳባቸውን አላስጨረሳቸውም። በቀጣይ እንግዲህ ቀጣዩን ክፍል መነን እንግዲህ መዋረዷ የማይቀር ነው። ትናገራለች ሀብል በዚህ ልትበቅላት ነው የሚገባው። ሲጀመር ልጅነቷን እንደዛ አሰቃይታ እሷ ላላሰበችው ሰው ደግሞ ለገንዘብ ብላ ድራ እዛ ቤት እሷን ሙሽራ አድርጋ አንጥታ የራሷን የገንዘብ ምንጭ ለማድረግ ነበረ ስትለፋ የነበረው። ከልጅነቷም ስትላት የነበራትን ስትል የነበረውን አሁን ላይ መነን በደንብ ነው የምታስታውሰው። አንቺ በስነ ስርዓት በክብር ድሬሽ የኔን ህይወትም የአንቺን ህይወትም ለሚለውጥ ሰው ለሀብታም ወንድ ነው የምድርሽ እያለች ነው የምታሳድጋት። ለዛም ነው ቤት ውስጥ አፍና ያሳደገቻት። ቤት ውስጥ አፍነሽ ልጅነቴን
ጓደኞቼ ወጥተው ሲጫወቱ እኔ ግን ቤት ውስጥ ዘግተሽ ስራ ስታሰሪኝ ነበር የምትሆነ ያለቻት። ጠርታ እንኳን ወጥታ ስትጫወት በድንገት ስትመለስ የሚጠብቃት በርበሬና ሚጥሚጣ መታጠን ነው። እና በነገራችን ላይ ልጆች በልጅነታቸው የሚደረጉትን ነገር መቼም ቢሆን አይረሱም። በጣም ከባዱ ነገር ያ ነውና ጥንቃቄ ያስፈልጋል ለልጆች። ያን ሁሉ በደንብ አድርጋ ይዛላታለች። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ሀብል ታጋልጣታለች። ምንም ጥያቄ የለውም። እቤት ማስቀመጠሽ እኮ መልክሽ ቆንጆ ስለሆነ እንዳይበላሽ ብዬ ነው ያለቻት። እና ቤት ስራ ስታሰርኝ በልጅነት አቅሜ ከጉልበቴ በላይ የሆነ ስራ ስታሰርኝ እሱስ ነበረ እያለቻት የነበረው። እሱ ችግር የለውም። ሰው ሳያት ግን ችግር አለው። አንዳንድ የማይወልድ አንጀት እኮ ከባድ ነው። ያልወለደ አንጀት ይባላል። እንደዛ ነው የሆነችባት። በቀጣይ እስከምንገናኝ ቸር ሰንብቱ። ባይ ባይ።